ወዲያው ሽቶ ብሎ ገብቶ ከዛ ከሽቶ በኋላ የሷ ሲመጣ ብሎ የተማረች ገንዘብ ያላት ይላል። ቁጭ ብሎ ሰፈር ውስጥ ዓለም ላይ የፈረሱ ቤቶችን ቼክ አድርጉ። አብዛኞቹ ቤቶች የፈረሱት በአመል ነው። ሌላ ሰው ለመለወጥ ቢታገሉ ሰዎች ናቸው ሪሌሽንሺፓቸውን የሚያበላሹት። ቁጭ በይ እለውጥሻለሁ ብዬ ነው እኮ ያሱ ብሎ ሊለውጥ ኃላፊነታችንን ችላ ብለን እግዚአብሔር ይሰራዋል እያልን ምን አድርጌው ነው ግን ጌታ ትዳሬን ያበላሸው አይባልም። አንቺ በጣም ብዙ ሰው የተበላው ሽቶ አሽትቶ ዛሬ ለስኬታማ ጋብቻ ስኬታማ ትዳር ለመመስረት ስኬታማ ወይም ትክክለኛ ሰው ማግኘት ወይስ ትክክለኛ ሰው መሆን ሆኖ መገኘት ነው ይሻላል? አሁን ትክክለኛ የተባረከ ትዳር የምትፈልጉ ሰዎች የተባረከ ሰው ትክክለኛ ሰው ማግኘት ነው የሚቀድመው? ትክክለኛ ሰው ሆኖ መገኘት ነው የሚቀድመው? የቱ ጋር ናችሁ? ስኬታማ ህይወትን መኖር ከፈለጋችሁ ስኬታማ ትዳር የምትፈልጉ ከሆነ ስኬታማ የሆነ ኑሮ ነገር የምትፈልጉ ከሆነ ስኬታማ የሆነ ነገር መፈለግን ተውና ስኬታማ ሰዎች ሆናችሁ መገኘት ግድ። ትክክለኛ ሰው መሆን መቻል አለበት። ስኬታማ ለመሆን ትክክለኛ ሰው ማግኘት አይደለም የሚያስፈልገው፣ ዋናው እሱ አይደለም። ትክክለኛ ሰው ሆኖ መገኘት። ቁጭ ብሎ በባዶ ሜዳ ቆንጆ ባል ስጠኝ ቆንጆ ሚስት ስጠኝ የሚል ስፍር ቁጥር የለው ኢትዮጵያ ወጣት ሁሉም ይፈልገው። እኔ የምፈልገው ይላል ቀይ ረጅም ቆንጆ የተባረች ገንዘብ ያላት ይላል። ቁጭ ብሎ ሰፈር ውስጥ ድንጋይ ይሄን የማይፈልግ ማናት? ቆንጆ የተባረከ ጨዋ ወደ ግራ ወደ ቀኝ ቺት ማታርግ ብር ያላት ስራ የሌለው የማይሰራ ሶፋ ላይ ቁጭ ብሎ የሚውል ሰው። እንደዚህ አይነት የተቀባጀረ አስተሳሰባችሁን አስተካክላችሁ ስኬታማ ኑሮ መኖር የምትፈልጉ ከሆነ ትክክለኛ ሰው ማግኘት ሳይሆን ትክክለኛ ሰው ሆኖ መገኘት የስኬት መሰረቱ። እግዚአብሔር ያሳካል አሁን እንዳልኳችሁ፣ ግን እግዚአብሔር ሳይሆን ሰዎቹ ነው። አንድም ትዳር ስኬታማም የሚያደርገው ስኬታማም እንዳይሆን የሚያደርገው እግዚአብሔር አይደለም፣ ነዋሪዎቹ ነው። እግዚአብሔር የተሳካ ትዳር ይስጠኝ ብሎ መጸለይ ጥሩ ነው፣ ግን እግዚአብሔር ስኬታማ ትዳር አይስጠን። ስኬታማ ትዳር እንዲኖራችሁ የምትፈልጉ ከሆነ ስኬታማ የሚያረጋችሁን እውቀት ያዙ። ስኬታማ ኑሮ እንድትኖሩ የምትፈልጉ ከሆነ እግዚአብሔር ሳይሆን ስኬታማ ትዳር የሚያደርግላችሁ እናንተ ራሳችሁ። ትዳርን የማበላሸትም የመስራትም አቅም ያለን ሰዎች መሆናችንን ማወቅ። ይህንን ማሰብ አንፈልግ። እንደፈለግን አጨማልቀ ነው አሪፍ እንዲሆን የምንጠብቅ በጣም ምስኪኖች ስለሆነ፣ ስለዚህ ቆም ብለን ማሰብ ያስፈልጋል። ስለዚህ የትዳር ህይወት የሰመረ እንዲሆን ወይም የትዳር ህይወት የሰመረ የሚሆነው ተጋቢዎቹ ማንነታቸው ላይ መስራት ሲችሉ፣ የተጋቢዎቹ ማንነት መልካም ባህሪ ላይ ምርጥ ትዳር የሚኖር። ስለዚህ የተሳካ ትዳር የምታስቡ ከሆነ ማንነቴ ምን ይመስላል ብሎ መጠየቅ በጣም ወሳኝ። ባህሪያችን መልካም መሆን አለበት። ባህሪያችን ላይ መስራት አለ። ባህሪያችሁ ላይ ምንም አትሰሩ፣ ግን ነገ ተሳካለት ቤትና ትዳር የምትፈልጉ ሰዎች ቁሙ። ዛሬ ግድ የላችሁ፣ አይጠቅማችሁ። ባህሪያችሁ ላይ መስራት ይችላል። የእናንተ ባህሪ ካልተሰራ፣ እናንተ ባህሪያችሁ ላይ ካልሰራችሁ፣ ጠባያችሁ ላይ ካልሰራችሁ፣ ማንነታችሁ ላይ ካልሰራችሁ፣ እግዚአብሔር ስኬታማ የሚያደርጋችሁ ሰውዬ ራሱ ቢሰጣችሁ ስኬታማ መሆናችሁ፣ የተሰራ ሰው ራሱ ቢሰጣችሁ አያዋጣም። ያልተሰራ ሰው የተሰራ ሰው ቢሰጠው ትዳሩ ስኬታማ ይሆን። የተሳካ ኑሮና ቤተሰብ የምትፈልጉ ከሆነ ራሳችሁ ላይ ባህሪያችሁ ላይ። ዓለም ላይ ትዳር እያፈረሰ ያለው ሴጣን መስሏችሁ አይደለም። ያልተሰሩ ሰዎች፣ ቂጅቢ ሰዎች ገብተውበት ማንነታቸው ያልተገራ ሰዎች ትዳርን ተቀበሉትና በማንነታቸው ትዳሩን አፈረሱ። ዓለም ላይ የፈረሱ ቤቶችን ቼክ አድርጉ። አብዛኞቹ ቤቶች የፈረሱት በአመል ነው፣ ባልተሰራ ማንነት፣ በባህሪ። አሁንም እየተነቃነቁ ያሉ ቤቶች፣ እዚህም እዛም ያሉ ቤቶች፣ የሚታወቁ ቤቶች የሚያውካቸው አጋንንት ሳይሆን ባህሪ ነው፣ ያልተሰራ ማንነት፣ በድፍኑ ቨርጂን የሆነ ማንነት፣ ድንጋይ የሆነ ማንነት። እግዚአብሔር ቤት ገብቶ ቁጭ ያለ የሚፈሰው ቃል የማይገባበት ሲል ያልተሰራ አመል፣ ያልተሰራ ባህሪ፣ ያልተገራ ማንነት፣ ሰልፊሽ ማንነት ይዞ እንደገና ግልብነት፣ አቋም የሌለው ሆኖ ፈርጣጭ ሆኖ ያልተገራ ፈረስ ቤተ ክርስቲያን ቁጭ ብሎ እሱ ነው የሚያፈርስ። እሱ ትዳር ይቀበልና ያፈርሷል። አሪፍ ቤት ቢሰራላችሁና ቢሰጣችሁ አታውቁም። ስለዚህ የሚቀድመው ማንነት ነው፣ ከትዳር ይቀድማል። ዩኒቨርሲቲ ላይ እያስተማርኩ ወጣቶች የጠየቁኝ ጥያቄ ነው። አሁን ጨረስን ተመረቀን ምን እናርግ እንጀምረው ያሉ። ምኑን ነው የምትጀምሩት? ነው ማለት ሪሌሽንሺፕ ነው እንዴ? ሪሌሽንሺፕ እኮ 12ኛ ክፍል ስትጨርስ ወይም ዩኒቨርሲቲ ስትመረቅ እኮ የምትገባበት እኮ ኮሌጅ አይደለም። አሁን እኮ 25 አይ እንደሱ የሚገባበት አይደለም። 25 ደፍን የምትገባበት አይደለም። 50 ደፍነ ላትገባበት ትችላለህ። ለምን ካላችሁ ከሜሬጁ ወይም ከትዳሩ የሚቀድም ማንነት። ስለዚህ ማንነታችሁን ቼክ አድርጉ። ስኬታማ ትዳር ለማግኘት እኔ በጠርሙስ ፓራፊን እየሞላው ራስጌያችሁ ብታስቀምጡት ዘይት በሰጣችሁ ስኬታማ አትሆኑ። በዘይቱ ሽሮ ትሰሩበታላችሁ እንጂ ስኬታማ ትዳር አይሰጣችሁ። ስኬታማ ትዳር የሚሰጣችሁ ስኬታማ የሚያደርግላችሁ ትዳራችሁ ማንነታችሁ። ትዳርን መጥፎም ጥሩም ማድረግ የሚችል ማንነት አላችሁ። አይገርማችሁ? ስለዚህ ወጣቶች በደንብ ስሙ። ስኬታማ ትዳርና ኑሮ የምትፈልጉ ከሆነ በጣም ትኩረት አድርጋችሁ መስራት ያለባችሁ ራሳችሁ ማንነታችሁ ላይ። መልካም ትዳር እንጂ ፍጹም ትዳር የለም። ፍጹም የሚባል ትዳር የለም። በትዳር ውስጥ የውጭም የውስጥም ጫናዎች አሉ። እዚህ ቦታ ላይ
በጣም ብዙ አስተምሬያለሁ። ስለዚህ አሁን ቼክ አድርጉ። ትዳራችሁ ውስጥ የውጭና የውስጥ ጫና አለ፣ የውጭና የውስጥ ሰልፍ አለ። የውጭና የውስጥ ሰልፍ የሌለበት ቤት የለም። የሚገርማችሁ ሰልፉ ኬት ነው? ይሄንን ነው ማወቅ ያለብን። ሰልፉ ኬት ነው? ከውስጥ የሆነ ሰልፍ ከሆነ ያለባችሁ በማንነታችሁ ይመጣል። ከውስጥ ያለውን ሰልፍ ማስተካከል የምትፈልጉ ከሆነ አታጸልዩ፣ ትንቢት አትስሙ። ከውስጥ ያለውን ሰልፍ የምታስተካክሉት ባህሪያችሁን አስተካክላችሁ። እናንተ ውስጥ የተፈጠሩ ችግሮች ሁሉ የውጭና የውስጥ የሚባል አለ። ሁል ጊዜ የውስጥ የራሳችን በባህሪ ከማንነታችን ጋር የተያያዘ። ስለዚህ ከውስጥና የውጭ የሆነ ተጽዕኖ ምናምን ሲባል አንዱ የውስጥ ነው፣ አንዱ የውጭ ነው። የውስጡ ከማን ጋር ነው ያለው? ከማንነት ጋር። የሚገርመው ደግሞ ማንነታችንን ሌላ ሰው መጥቶ እኛ መቀየር አይችልም። ማንነታችንን በብቸኝነት መቀየር የምንችለው እኛ ብቻ መሆናችን ነው ደግሞ የሚገርም። ስለዚህ ቆም ብለን ማንነታችን ላይ መስራት ካልቻለን መቀየር አንችል። ስለዚህ የውስጥ ያለውን ማስተካከል የምትፈልጉ ከሆነ ማንነታችሁ ላይ ዛሬ ጀምሩ። መገራት ያለበትን ማንነት ግሩት። ቁጣ፣ ጩኸት፣ ስድብ፣ የማይሆኑ ወሬዎች፣ ሐሜቶች፣ የማይገቡ ማንነቶች ካሉ አስወግዱ። አቮይዳል አራግፉ። ጭር እንዳለች ዶሮ አንዳንድ ጊዜ ዶሮ በንጽህና ምናምን ክሊን ሆና ላቧን እየጠረገች የምትኖር ዶሮ እንቁላል ጥላ ስትጨርስ አንዳንዴ አመድ ውስጥ ሄዳ ትገባለች። ጭር ስትል ጭር አለች ይባል ሄዳ ቁልቋል የሀገር አመድ ለባላይ ከምራ አመድ ሆና ብትፈል። ልክ እንደዚህ አመድ የለበሱ በጣም በርካታ ሰዎች አሉ። ትንሽ ሲንቀሳቀሱ አካባቢውን አድርጎ የሚያውዱት በአመዳቸው፣ ትንሽ ሲያወሩ አካባቢውን የሚቆንሱት፣ ሄደው ቆፍሮ የገቡበት አመድ ሲያራግፉት ሀገር በሙሉ አይታችኋል። አንድ ዶሮ አትመስል፣ ኤኒትሬ መጥቶ የተገለበጠ ነው ይመስል። እንዲህ ስታራግፈው ሰፈሩ ጉም። የውጭው ደግሞ ከኛ ውጭ፣ የውጭው ከሁኔታ ጋር የተያያዘ። የውጭው መቀየር አትችል፣ የውጭው መቀየር አንችል። የውጭውን የሚቀይረው ውጭ ያለው ሰውና አምላካችን። ለውጭ ጉዳይ እንበረከካለን፣ ለውጭ ጉዳይ እግዚአብሔርን እንለምናለን። ለውጭ ጉዳይ እግዚአብሔርና ውጭ ያሉት ሰዎች ናቸው የሚመለከታቸው፣ እኛ አይደለም የሚመለከት። እዚህ ችግሮች አሉ፣ ውስጥና ውጭ ያለ። አሁንም እዚህ ያላችሁ ሰዎች፣ እዛም ያላችሁ ሰዎች፣ ባለትዳሮች፣ ቤታችሁ ያለው ችግር ውስጥና ውጭ ነው። ውስጥ ያለው የባህሪያችሁ፣ ውስጥ ያለው ራሳችሁ ላይ ስትሰሩ የሚስተካከል፣ ውስጥ ያለው እኛነታችን ላይ መስራት ስንጀምር እና እኛነታችን ላይ ቆመን ባህሪያችን ላይ መስራት ስንጀምር፣ ስብዕናችን ላይ መስራት ስንጀምር፣ ቆፍጠን ብለን ራሳችንን መመልከት ስንጀምር፣ እንደ ጠቢብ ሰው አይኖቻችን ወደኛ መመልከት ሲጀምሩ፣ ራሳችንን ማጥራት ስንጀምር የሚስተካከል። ይሄ አጉል ልህሽን ማራገፍ ስትጀምሪ፣ አመድሽን ማራገፍና መጣል ስትጀምሪ፣ የማይገቡ ነገሮችን ኬት እንዳመጣሽው የማይታወቅ ባዕድ ነገርሽን መጣል ስትጀምር መስተካከል ይችላል። የውጭውን ግን አንቺ የውጭ ጊዜ ይፈልጋል፣ ጸሎት ይፈልጋል፣ እግዚአብሔር ስለሆነ የሚሰራ። ሪሌሽንሺፕ ውስጥ እንኳን ካላችሁ ራሳችን ላይ መስራት ስንጀምር ሪሌሽንሺፑ መስተካከል ይችላል። ውስጥ ያለውን ነገር የማታስተካከል ከሆነ መሰረቱ ኦልሬዲ እያወላገድ ከሆነ ፖሊስ ኳድራ የሆነ ቤት ለመስራት እየታገልክ ነው። ስለዚህ ስሩ ራሳችሁ። ሁሉንም ሰብስቦ የእግዚአብሔር ላይ መጣል አይቻል። ሁሉንም ሰብስቦ ራስ ጋር ማድረግ አይቻል። ሁሉንም ሰብስቦ ላይ መጣል አይቻል። የኛን ድርሻ እንወጣ። የቀንና እግዚአብሔርን ለቀንና እግዚአብሔርን መልስ። ስትሬስ ታርክ ውስጥ ጉጥረት የሚሉ ሰዎች ትንሽዬ እግዚአብሔርን እንሆን እያሉ የራሳቸውንም የቀንንም የእግዚአብሔርንም ጠቅልለው የያዙ ሰዎች ናቸው ቆዳቸው የሚጠባቸው፣ ተጨንቀው የሚያስጨንቁ። ሮብ ላይ ቁጭ ብሎ ሐሙስን ቅዳሜን ይስቡብን ያመጡብን። ገና ሮብን ሳንጨርሰው ሮብን ሳንጨርስ የሚቀጥለው ዓመትን ጎትተው ያመጡብን። ምን እንሆናለን ብለው ስቦት ይሉ። ለዚህ ነው ኢየሱስ ለቀኑ ክፋቱ ይበቃዋል። ሌላ ሰው ለመለወጥ የሚታገሉ ሰዎች ናቸው ሪሌሽንሺፓቸውን የሚያበላሹት። ቁጭ በይ እኔ እለውጥሻለሁ ብዬ ነው እኮ ያስኩት ብሎ ሊለውጥ እንነጋገር። ቁጭ በል አልተሰጠም። ሰው የመለወጥ ስራ ለሰው አልተሰጠም። ማንም ሰው ማንንም ቁጭ አድርጎ መለወጥ አይችልም። እንዳትሳሳቱ። ሰው ለውጣለሁ የሚሉ ሰዎች እመኑኝ፣ በሚያሳዝን ሁኔታ በገዛ ፈቃዳቸው በሽተኛ ይሆናሉ። ቋሚ የማይግሪን በሽታ ባለቤት ይሆናሉ። ብለው ነገሩ ስለማይሰላላቸው እብድ ይሆናሉ። ለምን? ሰው እንዲለውጠው አይደል? የእግዚአብሔር ፈቃድ አይደለም። ለምን? ሰው መክሮ የሚለውጠው ቢሆን ኢየሱስ በሞት አያስፈልገው ነው። ለምን ሞተ ኢየሱስ? ቸርዬ አንተ በርናባስን ቀየረው፣ ማን ደግሞ አንተ ቶሎሳን ቀየረው ይለን ነበር። እንደሱ አይደለም፣ ራሱ ወረደ። ኢየሱስ መሞት ያስፈለገበት ምክንያት ለዚህ ነው። ሰው ራሱን መቀየር ስለማይችል፣ ሰው ማነው ሌላውን ሰው መቀየር ስለማይችል፣ መቀየር የሚችለው ግን ራሱ ነው። ፈቃዱን ለእግዚአብሔር ሰጥቶ መለወጥ ይችላል። መስታወት ፊት ቆሜ እዚህ አይኔ ላይ ያለው ድር ቆሻሻ ምናምንን እያየሁኝ ከሱ ላይ ለማንሳት ይሆናል። መስታወት ፊት ከቆምኩ እኔን ነው የማየው። ቆሻሻ ማጥራት የምችለው ከማላይ ብቻ ከራሴ ላይ። ስቃይ የሚበሉ ሰዎች አሉ። የቤታቸውን የውስጥ ችግር ለመፍታት ዘግናኝ ጴንጤ እኮ ነው ያለው። በጣም ገና ብዙ ነገር ወርዶ መሰራት ያለበት ነገር ይታየኛል። እሱን ተሆና ራስን አስተካክል። ታጋሹ፣ ይቅርታ ማለት የምታደርግም የምትቀበልም የምትሰጥም፣ ትዕግስተኛው፣ አስተውል፣ አፍን አትክፈት። ዝም ብለህ ሰው ለመረዳት ሞክር። አየሩን አንብብ። የሚመለከትና የሚገባህን ነገር ብቻ አድርግ። አለቀ። ራስህ ላይ መስራት ይጀምር፣ ፍሬ ያው አንተ ራስህን ሳትቀይር ሌሊት በሙሉ ስትጸልይ ብታደር ትርጉም የለውም። ይኸውላችሁ በእውቀት የሚስተካከልን ነገር በጸሎት አታስተካክሉ። በጸሎት የሚስተካከልን ነገር በእውቀት አታስተካክሉ። ቦታውን ቀይሩት። ማንነታችንን ለመቀየር ድም ሳይሆን የሚደረገው ራሳችንን ለእግዚአብሔር አቅርበን የታየውን ቆሻሻ ማስወገድ፣ ትክክል ያልሆኑት ባህሪዎቻችንን ማስወገድ። እሱን አዝለ ጌታ ይሰራዋል አይባልም። እሱን ስታስወግዱት ነገሮች መቀየር ይችላሉ። ትዳር የሚያፈርሰው ብዙ ሰዎች ራሳቸው ላይ ሰሩ በባህሪያቸው ምክንያት ቤት ይፈርስ። እስቲ ቼክ አድርጉ። እናንተ ሰፈር
የፈረሰ ቤት የለም። እናንተ ቤት አካባቢ የምታውቁት ሰው የለም። ምን አፈረሰ? ምን አበላሸው ካላችሁ ማንነት። ኃላፊነታችንን ችላ ብለን እግዚአብሔር ይሰራዋል እያለን ምን አድርጌው ነው ግን ጌታ ትዳሬን ያበላሸው አይባልም። አንቺ አይባልም። ስርዓት ይኖራችሁ አይባልም። እኛንን ተዘጋጅተን እዛ ትዳር ውስጥ ገብተን ማድረግ ያለብን እያደረግን ምን እግዚአብሔር አይደለም ትዳሩን ያበላሽ። የኛ አመል ሁልጊዜ እናገራለሁ። እናቴ ትላለች ቤትን ድህነት አያፈርሰውም አመል ነው የሚያፈርሰው ትላለች። እናንተ አመለኞች አመላችሁን አስተካክሉ። ቼክ አድርጉ። ያላገባችሁ ወጣቶች በጣም አሪፍ ባል ምናምን ስጠኝ አትበሉ። እናንተ አሪፉ። ለዚህ ነው በጣም የሚገርሙ ባሎች ያሏቸው ስድ ሚስቶች ያፈርሱታል ቤቱ። የሚገርም ስብዕና ያላቸው ጨዋ ባሎችን እግዚአብሔር ሰጥቷቸው በእነሱ ብልግና ባልተሰራ ባህሪያቸው ቤት ያፈርሳል። ምን የመሳሰሉ ባሎችን እግዚአብሔር ሰጥቷቸው ምን የመሳሰሉ ሚስቶችን እግዚአብሔር ሰጥቶት ባልተሰራ አመሉና ባህሪው ቤቱ ይፈርሳል። አየህ፣ ያልተሰራ ማንነት በተሰራ ማንነት ውስጥ መኖር አይችልም። ያው ልዩነት የለውም። ይፈርስ። የተሰራን ሰው መያዝ አንችልም። ስለዚህ በጣም ሁሉም ወጣት ያገባችሁ ሰዎች ተጋብታችሁም ግራ የገባችሁ ሰዎች ቤቱ እንዲቆም ከፈለጋችሁ እከሌላ ያለውን ችግርና ነገር ለመቀየር ሳይሆን ራሳችሁን ለመቀየር ታገሉ። ራሳችሁ ላይ ጌታማ ትዳር እንዲኖራችሁ 9 ነጥብ ጻፉ አላችሁ። ራሳችሁን አርቁ። ራሳችሁን ስሩ። እንደ እግዚአብሔር ቃል ወደ ግራ ወደ ቀኝ ሳትሉ የዚህ ሕግ ቃል በካፋ ይለይ የተጻፈበትን በቀንና በሌሊት አስበው። ከዛስ በምትሄድበት ሁሉ ምን ያደርግልሃል? አልሰብከ ጨዋሁን ወደ ቀኝም ወደ ግራም አትበል። ስድ አቱ በእግዚአብሔር መንፈስ ተመሩ። የእግዚአብሔርን ሕግ አስቡት። በቀንም በሌሊትም አሰላስል ነው የተባለው። አሰላስለው የተጻፈውን አድርገው። ከዛ ሲሳካ ያንተ ድርሻ አለ ለስኬቱ እያለን እኔ እግዚአብሔር ከሙሴ ጋር የነበርኩ ካንተ ጋር ስላለው ይሳካልሃል አላለው። አይዞ ጽና በርታ። በወፌ ቆመች እንደምንም ደጋገፈ። ኢያሱን አቆመውና ድርሻ ሰጠ። የተጻፈውን አድርግ። ወደ ቀኝ ወደ ግራ አትበል። ስለዚህ ስኬታማ ትዳር የምትፈልጉ ከሆነ ትኩረታችን መሆን ያለበት ወደዛ ሳይሆን አንተ ግንኙነትም ላይ ጓደኝነትም ላይ በጣም መኖር ስትጀምር ይህንን ስኬታማ ትዳር ስለሆነ የምትፈልገው በጣም ትኩረት የምታደርገው ሂውማኒሩ ላይ አይደለም፣ ውጪ የለበሰችው ነገር ላይ አይሆን፣ ሼፓ ምናምን ላይ አይደለም፣ ባህሪዋ ላይ ይሆን። ስኬታማ ትዳር ከፈለክ አንደኛ የራስህን ባህሪ ትሰራለህ። ሁለተኛ ዴት የምታደርገውን ሰው ምንድነው የምታየው? በጣም ብዙ ሰው የተበላው ሽቶ አሽትቶ ዋው ሽቶ ብሎ ገብቶ ከዛ ከሽቶ በኋላ የእሷ ሲመጣ ብሎ የተሰራ ሰው ከማግኘት የተሰራ ሰው መሆን ይሻላል። ይበልጣል።